አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። እዚህ ጋር የምትመለከቱት አንዲት እህቴ ከ8 ቀን በፊት ነው የላከችልኝ የገዛችው ወርቅ ነው ማለት ነው። አላህ ይባርክላት። ዛሬ የወርቅ ዋጋ ምን ደረሰ የሚለውን ይዤላችሁ መጥቻለሁ። ቀኑ ማክሰኞ ነው፣ ጁላይ 7 2026። የወርቅ ዋጋ ጨምሯል ወይንስ ቀንሷል የሚለውን እንግዲህ አብረን የምንመለከት ይሆናል ማለት ነው። ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 502 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 460 ሪያል ከ21 ሳንቲም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 440 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 377 ሪያል በመሸጥ ላይ ይገኛል ማለት ነው። እንግዲህ ውድ ቤተሰቦቼ 21 ካራንት 440 ያልኳችሁ የ1 ግራም ዋጋ ሳፊ ምንም ነገር ሳይጨመርበት የደሪባ የመስነእያ የመሀል ሳይጨመርበት ብቻውን የግራሙን ዋጋ ብቻ ነው ማለት ነው። ስለዚህ እናንተ ወርቅ ቤት ስትሄዱ የመስነእያም ተከራከሩ፣ ሁሉንም ተከራክራችሁ ግዙ ማለት ነው። ዲዛይን ደግሞ ቆንጆን ዲዛይን መርጣችሁ ገንዘባችሁን ካወጣችሁ አይቀር መርጣችሁ ግዙ ማለት ነው ውድ ቤተሰቦች። ከዛ ውጭ ግን ኢማራት 1 ግራም 24 ካራንት 491 ድርሃም እየተሸጠ ይገኛል። እንዲሁም 22 ካራንት 1 ግራም ወርቅ 450 ከ39 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 429 ድርሃም ከ92 ሳንቲም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 368 ድርሃም ከ50 ሳንቲም እየተሸጠ ይገኛል ማለት ነው። ይህ እንግዲህ በኢማራት ያለው የወርቅ ዋጋ ሲሆን ኳተር ላይ 1 ግራም 21 ካራንት ባህሬን 427 ሪያል ከ20 ሳንቲም በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 447 ሪያል ከ54 ሳንቲም እየተሸጠ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 488 ሪያል ከ23 ሳንቲም እየተሸጠ ይገኛል። ኮይት 1 ግራም 24 ካራንት ወርቅ 41 ዲናር ከ46 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 38 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 36 ዲናር ከ28 ሳንቲም እየተሸጠ ይገኛል ማለት ነው። ይህ እንግዲህ በኩዌት ያለው የወርቅ ዋጋ ሲሆን ጆርዳን ላይ 1 ግራም 24 ካራንት ወርቅ 94 ዲናር ከ95 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 87 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 83 ዲናር ከ8 ሀላላ እየተሸጠ ይገኛል። በኦማን 1 ግራም 24 ካራንት ወርቅ 51 ሪያል እየተሸጠ ይገኛል። 22 ካራንት 47 ሪያል ከ25 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 45 ሪያል ከ10 ሳንቲም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ አሜሪካን ዛሬ 1 ግራም 21 ካራንት ባህሬን 117 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሬን 166 ዶላር ከ52 ሳንቲም እየተሸጠ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን 168 ዶላር ከ46 ሳንቲም በመሸጥ ላይ ይገኛል ማለት ነው። ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይህንን ይመስል ነበር። ትናንትና አንዲት እህቴ ወርቅ አጋዝቻት፣ ያው እኔ በስልክ ነው የተከራከርኩላት። 22 ካራንት 10 ግራም ነበረ 5080 ሪያል የገዛችሁ ማለት ነው። እና ብዙዎቻችሁ በዛ ላይ 22 ካራንት ነው በጣም ረከሰ፣ በጣም ቆንጆ ነው፣ እንዴት በዚህ ዋጋ ሊገኝ ይቻላል እያላችሁ ነበረ ውዶችዬ። ምን አለ መሰላችሁ 22ቱን ብዙም የሚፈልገው የለም። ብዙም ስላችሁ በተለይ ተፈላጊው በጥራት ደረጃ ስናስበው 22 እና 24ቱ ከ21ዱ የሚበልጠው 22 እና 24ቱ ነው። 18ቱ ዝቅተኛ ነው ብያችኋለሁ። 21ዱ ቆንጆ ነው፣ 22ቱ ቆንጆ ነው፣ 24ቱ ደረጃ አለው ማለት ነው። ስለዚህ ከ22ቱ ከ21ዱ የሚበልጠው 22ቱ ነው በደረጃው ስናየው።
ነገር ግን ተፈላጊው ወርቅ የትኛው ነው? 21 ካራንት ነው። እሰቡት። እና ብዙ ሰው የሚፈልገው 21 ካራንት ነው። አታረቦቹ ያው ውድ ስለሆነ ነው እንጂ እነሱ ለራሱ 21 ካራንት 18ን ብዙ ጊዜ ይገዛሉ። ነገር ግን በጣም ብዙ ወርቅ ነው የሚገዙት። 18 ሆኖ በጣም ግራሙ እዛ ላይ ነው የሚገዙት። በጣም ብዙ ማለት ነው። ለምን ይመስላችኋል? በዛ ብዙ ግራም ቢሆን ያኒ 21ዱን በ18 ዋጋ አያገኙትም። አስባችሁታል? እኔ አሁን ብዙ ጊዜ ሴትዮ ጋር ስሄድ ለምንድን ነው 21 ካራንት አንቺ የምትጠይቂው? ለምንድን ነው መግዛትሽ ተፈለግሽ ለምን 18 አትገዥም ትለኛለች። አስባችሁታል? እነሱ የሚወዱት 18 ካራንቱን ነው። እና 22ቱ ብዙም የሚፈልገው ስለሌለ ነው እንጂ የሚበልጠው 22ቱ ካራንት ነው። ነገር ግን ብዙም ፈላጊ የለውም ማለት ነው። ያኒ አብዛኛው ሰው የሚፈልገው 21 ካራንቱን ነው። እና ለዛ ነው ውዶችዬ ዋጋው እንትን ያለው። ቢሆንም ግን እንደዚህ የተጋነነ አይደለም። የተጋነነ ስላችሁ ብዙም ቀነሰ የሚባል አይደለም። ምን ጊዜያችሁም እናንተ ስትገዙ 21 ካራንት ባህሪን 24 ካራንት ሳቤካ ያልተሰራ ብትገዙ እንዲሁም ደግሞ 22 ካራንት ብትገዙ እነዚህ ሶስቱ የጠራሁላችሁ በጣም አሪፍ ወርቅ ናቸው። ከዛ በታይ ያለው እንኳን ዝም ብሎ ነው። ነገር ግን እንደ አማራጭ የኩዌት ወርቅ ብትገዙ ከቱርክ ራሱ የቱርኩ አሁን ስታዩት ያምራል። ነገር ግን የኩዌቱ ይበልጣል።